የሰሜን እዝ ጥቃት እስካሁን ያለው ዳራ ከገባችሁ የሪፎርም ስብስብነት ያለንበት ፈተና ከገባችሁ የሰሜን እዝ ጥቃት እንዳላችሁትም ድንገት አልተፈጠረም። ተሳደቡ፣ መልስ የለም። ሻጥር ሰሩ፣ በኢኮኖሚው በመሳሪያው በመናመኑ መልስ የለም። በየቦታው አጋደሉ፣ አፋጁ፣ መልስ የለም። የጨረቃ ምርጫ ሲያካሂዱ ጠብቀዋል፣ አልወጋናቸውም፣ ዝም አል፣ መልስ የለም። ብዙ ፖለቲካ ተጫወቱ፣ መልስ የለም። ይሄ ሁሉ ሲመራቸው ነው ወደ ውጊያ የገቡት። ከዛ በፊት ግን አንደኛ ሰሜን እዝ ማለትና ሌሎች እዞች ሌላው እዝ ተደምሮ ሰሜን እዝን አያክልም። ባጭር ቋንቋ በትጥቅም በሁሉ ነገር የኢትዮጵያ የመከላከያ ዲፖ የሚባል እያንዳንዱ ተተኳሽ ያለው ትግራይ ክልል ውስጥ ነው። አንድም ጥይት የለም እዚህ። ኢትዮጵያ ያላት ሮኬት ሚሳኤል በሙሉ ያለው ትግራይ ክልል ነው። ሚሳኤል ላይ የሚጫወቱ ሰዎች በሙሉ አንድ አካባቢ ሰዎች ናቸው። ያን ሮኬት ለማምጣት ብዙ ሙከራ ተደርጓል። ጠርተን ይሄ ሮኬት ሌላ ቦታ አደጋ እያጋጠመን ስለሆነ አሁን ኤርትራ ስለማያስፈራን እናንሳው ስንል ይሄ ከኛ ጋር የተወያየው ማታ ሪፖርት ያደርጋል። ጠዋት ህፃናት ያስተኛሉ፣ ሴቶች ያስተኛሉ። አይሄድም ከዚህ ለምን ኤርትራ ይወጋናል ይላሉ። ዋና ጉዳይ ኤርትራ እንደማይወጉ ያውቁታል። ትጥቁ አይወጣም ነው የተዘጋጁ ስለነበረ። እኛ ጨፍልቀን ገለን ከወጣን እንኳን ሌላው ህዝብ እናንተም አትቀበሉም። እንዴት መከላከያ ህፃናት ገሎ ይወጣል? እያስታመም እያባበል ሚሳኤል ማውጣት እንደማንችል ስናቅ በሉ ሚሳኤሉን ቁልፉን አምጡት፣ በስታርተር ስለሚነሳ ቁልፉን አምጧል። ቁልፉን አምጥተው አሳይተው መከላከያ ነው ያለው ብለው ያስቀመጡ ሰዎች ናቸው። ውጊያው ሲፈጠር አሁን በየቦታው የሚተኮሰው ማለት ነው። ሙሉ በሙሉ እዛ ያለው ኃይል በነገራችን ላይ መከላከያ ትጥቁም ስንቁም ሜካናይዝዱም ለአመታት እዛ እንዲከማክ የተደረገበት ምክንያት ይሄ ለውጥ ባይመጣም በሆነ መንገድ የሀገሪቱ አቅም እዛ ብቻ እንዲሆን ታስቦ የተሰራ ነው። ምንም ጥርጣሬ ሚስጥርም የለውም ማለት ነው። የኢትዮጵያ ታንክ እዛ ነው፣ የኢትዮጵያ መድፍ እዛ ነው፣ የኢትዮጵያ ምናምን ሁሉ እዛ ነው። ሌላው ቀርቶ የኢትዮጵያ የነዳጅ ዲፖ እንኳን ትልልቁ እዛ ነው። ስለዚህ ሞቢሊቲ የሚባል ነገር አርሚው እንዳይኖረው ያን ሁሉ ገዝተን እንዳንተካ እንዳልኳችሁ ገንዘብ የለም። በስፔሻል ፎርስ በኤር ፎርስ እና በሮኬቶች ሰፊ ስራ ተሰርተዋል። ከዚህ በላይ ግን ጊዜ ያስፈልገን ነበርኛ። እናንተ ዘገያችሁ ያላችሁት ገና ጊዜ ያስፈልገን ነበርኛ። እንዳልኳችሁ መከላከያን በሹመት አይቻልም። ሻለቃ እንትናን ልክ እንደ ሚኒስትር ዴታ መሾም አይቻልም። ኬሪየር ነው። ይሄንን ካደረጉ በኋላ መሳሪያዎቻችን እንዳናወጣ ካደረጉ በኋላ ከሁሉ ግን ተስፋ ቆርጠን ዝግጅት እንድናደርግ ያደረገን የበቀደሙ ሳይሆን ሌላ ቦታ ግጭት ገጥሞን በዚያ ደረጃ ሀገራቸውን ይክዳሉ የሚል ግምት ስላልነበረን ግጭቱን ሪፖርት አቅርበን አርሚውና ትጥቁ በተወሰነ ደረጃ ኢትዮጵያን ይከላከል አደጋ ያጋጠመን ነው ስንል በፍጹም አሉ። አርሚው ማይሄድም ትጥቁ ማይሄድም አሉ። በዛ በኩል ወጓቸው ይያሉ፣ በዚህ በኩል ደግሞ ትጥቁ አይሄድም አሉ። ይሄንን ስራ እየሰሩ ቆይተው ነው ጥቅምት 24 ከምሽቱ 5 ሰዓት ተኩል ገደማ እዚህ ያለው ጁንታ ግልገል ጁንታ መገናኛ በጣጥሶ እዛ ያለ መብራት አጥፍቶ ስልክ አጥፍቶ በየቦታው ወታደሩ 50 40 60 ሆኖ ተበታትኖ እርስ በርሱ እንዳይገናኝ እንዳይተጋገዝ ኮሙኒኬሽን አጥፍተውበት በምልሻ ከበው እምቢ ያላቸውን ደግሞ ቄስና ሽማግሌ የላቁ እጅ ስጥ እያሉ በጣም በኢትዮጵያ ታሪክ ውስጥ ታይቶ የማይታወቅ ግፍ ፈጸሙ። ብዙዎቹን አፈኑ፣ ብዙዎቹን ገደሉ። የተገደሉት የኛ ወታደር ሄዶ እስከ ቀበራቸው ጊዜ ድረስ ውስጥ እጅና እግራቸው ታስረው ራቁታቸውን ነበሩ። በነገራችን ላይ አስክሬን ሬሳ ዘር የለውም። ሰው ካለ ብቻ ነው ዘር ያለው። ዘር ማለት እኮ ቋንቋ ነው። ዘር ማለት ባህል ነው። ሬሳ ቋንቋ የለውም፣ ባህል የለውም። ሲሞት ስብናውን አጥቶ ሬሳ ነው የሚሆነው። ሬሳንም ኦሮሞ ነህ፣ አማራ ነህ፣ ጉራጌ ነህ ብለህ ማሰብ
ሰው አይነት አይደለም። መግደል ሳያንስ አለመቅበር በጣም ጸያፍ ነው። ያውም ብዙ ያደረገልህን አርሚ እብሪት ትዕቢት መጥፎ ነው። ውድቀትን ማስቀደም ብቻ ሳይሆን ወደ ኋላ ተመልሶ ማሰብ የሚከብዱ ጉዳዮች ያደርጋል። በእብሪትና በትዕቢት ተወጥረው መሳሪያ ከያዘን እንደዚህ ከሆነ ብለው ነው ያደረጉት። ይህን ከማድረጋቸው በፊት በይፋ በመድረኮቻቸው ላይ እኛ የምንለውን የኢትዮጵያ መንግስት ካልፈጸመ እንኳን ኢትዮጵያን ምስራቅ አፍሪካን እንበጠብጣለን። ሚስጥር እኮ አይደለም፣ ለዲፕሎማቶች ይናገራሉ እና እነሱም ይፈራሉ። እነዚህ አትንኳቸው፣ ከነካችሁ አካባቢ ይታመሳል፣ እነሱ እኮ እንትናቸው የሚል ስም ያዙ። በጣም የሚያሳዝነው ግን ያረጀ ዝንጀሮ በወጣት የለመደውን ዝላይ ለመዝለል ሲሞክር የሚገጥመው ችግር ነውና እነዚህ ሰዎች ምንም አይነት የወታደራዊ ሳይንስ ዕውቀት የላቸውም። ያረጀ ሐሳብ ነው ያላቸው። በፖለቲካውም ያረጀ፣ በኢኮኖሚው ያረጀ፣ በውትድርናውም ያረጀ። ያረጀው ሐሳብ ሁለት ታሪካዊ ጭብጦች ማሳያ ላቅርብ። በአሜሪካን ሲቪል ዎር የአሜሪካን ሲቪል ዎር የፈጠረው ዋናው ጉዳይ በሳውዝ የአሜሪካ ግዛቶችና በሰሜን የአሜሪካ ግዛቶች የነበረ ግጭት ነው። ግጭቱም የባሪያ ስርዓት ይቅር አይቅር ነው። አብርሃም ሊንከን የተሰኘው ፕሬዝዳንት ሲመጣ የባሪያ ስርዓት አስቆማለሁ ብሎ መጣ። ደቡብ አካባቢ ያሉ በጥጥ በሰሊጥ እርሻ የሚታወቁት ይሄ ስርዓት መቀጠል አለበት መቆም የለበትም የሚል አቋም ያዙ። ሲይዙ ጀነራል ጄፈርሰን ዴቪስ የሚባል በአሜሪካን ዎር አካዳሚ የተማረ በደቡብ ግዛት አካባቢ ራሱን ቺፍ ኦፍ ስታፍ አድርጎ ደቡቦች ተገንጥለናል ብለው የአብርሃም ሊንከን አስተዳደር አንቀበልም የሚል ዘመቻ አደረጉ። አብርሃም ሊንከን ልክ እንደኛ ለዓመታት ለመነ፣ ታገሰ። ለምኖ ታግሶ በመጨረሻ አንድ ቀን በማታ ልክ እንደዚሁ ነው፣ ዲፈረንስ የለውም። ሳውዝ ካሮላይና የሚባል ግዛት ውስጥ የነበረ ሜካናይዝድ ጦር ሳያስብ ሳይዘጋጅ በሌሊት ገብቶ ጀነራል ዴቪስ ደበደባቸው። መሳሪያ ቀማ፣ ነጠቀ። አብርሃም ሊንከን አልተዘጋጀም። ያ ወታደር ነኝ ውትድርናን ከኔ ላይ የሚያውቅ የለም በሚል እብሪት የተወጠረ ሰው ነው። አብርሃም ሊንከን ሚሊሻዎች ጠርቶ የመጀመሪያ የሰራው እነዚህ የደቡብ ግዛቶች ወደ ውጭ የሚሄዱበትን ቦርደር መዝጋት ነበር። እነሱ እንደ አብርሃም እንደ ጄፈርሰን ዴቪስ ሰሜን እዝን ሲያጠቁ እኛ ደግሞ ቶሎ ብለን ቦርደር መዝጋት ላይ የመጀመሪያው ኦፕሬሽን ያካሄድ ነው። ሁለተኛው ታሪክ ከአሜሪካ ሲቪል ዋር ጋር የሚያያዘው እና አሜሪካኖችን በዚሁ አጋጣሚ እናንተን የገጠማችሁ ፈተናን የገጠመን እናንተም ተዋክታችሁ ያውም 3 ዓመት ተኩል ተዋክታችሁ ነው ሳውዝን ከሰሜን ጋር አንድ ያደረጋችሁት። ለምን አንኮንስቲቱሽናል ብላችሁ ህገ መንግስት አይደለም ብላችሁ። እኛም የገጠመን አንድ ነው፣ ጊዜው የሚለያየው ህገ መንግስት ሰው አጠቃን በ3 ዓመት ሳይሆን በ3 ሳምንት ጨረስ ነው። በዚህ ብትረዱን ጥሩ ነው። በዚሁ አጋጣሚ ሁለተኛው አሜሪካ ጋር የሚያያዘው በሁለተኛ ዓለም ጦርነት ፐርል ሃርበር የሚባል ቦታ ላይ ጃፓን በአሜሪካ ጦር ላይ ልክ እንደዚሁ ሳይታሰብ ድንገተኛ ጥቃት ፈጽሞ የአሜሪካን ጦር መታ፣ የባህር ኃይሉ። ያን የአሜሪካ ፓርላማ ራሱ ለመከላከል ወስኖ ጃፓን ላይ ጦር መሳሪያ ብቻ ሳይሆን የኒውክሌር ቦምብ ተጠቅሞ ያው ጃፓን እንዳልነበረች ሆነች እንደምታውቁት። በነገራችን ላይ በአሜሪካ ሲቪል ዎር የጀነራል ጄፈርሰን ዴቪስ ትቢት ከጦርነቱ በኋላ 20 ዓመት የሳውዝ አሜሪካ ፓርት ራሱን መልሶ መገንባት አልቻለም። 20 ዓመት ሙሉ ወደ ነበረበት ጥፋት ስለነበረ የጃፓኑ ሁለተኛ ዓለም ጦርነት ከተፈጸመ በኋላ ያንን ጦርነት የመራው ጀነራል ማካርቱር ይባላል። ፎርስታ ጀነራል የአሜሪካ ጀነራል ውጊያውን አሸንፎ ሲወጣ በቶኪዮ ውስጥ ሻል ያለው መንደር የአሜሪካ ጦር ሰፈር ብቻ ነበር። ቶኪዮ ፈርሳ ማለት ነው። ከአሜሪካ ካምፕ ውጪ
ምንም አይነት መሰረተ ልማት የማይታይባት የወደመች ከተማ ነበረች። በዛ ግን ያበቃም እስካሁን ድረስ በዚያ ውጊያ ሳቢያ በጉዳዩ ምንም ነገር ዕውቀት የሌላቸው ጄኔሬሽንስ አፍተር ጄኔሬሽን ጃፓን ውስጥ ምን አይነት በሽታ ታቅፈው ሲወለዱ እንደነበር ታውቃላችሁ። ይሄን ታሪክ ያረጀ እሳቤ ይዞ ነው ይህ ስግብግብ ጁንታ የሰሜን ኮማንድ ላይ ጦርነት ያወጀው። ማወጅ አይደለም። አንድ የኛ ሰው አለ እዛ በእኛ ሰው አማካይነት እንደነገሩን መብረቃዊ ጥቃት ፈጽሜ ሰሜን ዝም በእጅ አድርጌያለሁ ያሉት የክልሉ መሪዎች እየወጡ ሰሜን እዝ ከኛ ጋር ነው የሚዋጋው ይላሉ። ሰሜን እዝ ማለት 20 ዓመት ከኤርትራ ጋር የተዋጋ ብቻ ሳይሆን 20 ዓመት ተጨማሪ ጥቃት እንዳይፈጸም የተከላከለ ኃይል ነው። ሰሜን እዝ ከነሱ ጋር ከሆነ ምንም ማሰብ አያስፈልግም። ድሮም የተከላከለ ነው፣ ጩኸት አያስፈልግም። እሱን ይዞ መከላከል ትጥቁ ያለው እዛ፣ ሰው ያለው እዛ። በአንድ ሚዲያ ከኛ ጋር ነው፣ ጠዋት ደግሞ ተወጋን የሚገለባበጡ ጉዳዮች አሉ። ንጹሃንን ማስጨረስ አሁን የማይካድራው በምን አማርኛ ይገለጻል? ምንድነው የሚባለው? እነዚህ ሰዎች የታጠቁ እንኳን ቢሆኑ ምናልባት ስም ይሰጠዋል። ምንም የማያውቁ ቀን ሰራተኞች ሰብስበው በቀን ሸቅለው የሚኖሩ ሰዎችን ሰብስበው በላባቸው የሚኖሩ ሰዎች ሰብስበው በጅምላ ማረድ ይሄ ፖለቲካ ሽንፈትና ውድቀት የሞራል ድቀት ካልሆነ በስተቀር ስብዕና አይደለም፣ መጥፎ ድርጊት ነው። በወታደሩም በዜጎቻችንም በነገራችን ላይ በወታደር ብቻ አይደለም። ሽሬ አካባቢ ካምፕ አለን፣ የስደተኞች ካምፕ። በካምፕም የነበሩ ሌላ ብሔር ተወላጆችን እንዲሁ አፍነው አስረዋቸዋል። በዩኒቨርሲቲ ሰማችሁት ነው ተማሪዎች ያደረጉት። በሁሉ ነው የተሰራው ይሄ ስራ። ዓላማው የነበረው መጀመሪያ ሰሜን እዝ መምታት፣ በማግስቱ ጠዋት ደግሞ ጎንደርና ወልዲያን መያዝ። ጎንደርና ወልዲያን መያዝ አዲስ አበባ ላይ ባሉ ኤጀንቶች አዲስ አበባ ቦምብ ይፈነዳል፣ አዳማ ይፈነዳል፣ ሐዋሳ ይፈነዳል፣ አገር ይበጠበጣል። ከዛ በኋላ የፈለግነው ማድረግ እንችላለን ብለው እዚህም ያሉ ኃይሎች እየተዘጋጁ ነበር። መንግስት ሲቀየር የሆነ ነገር ለመሆን ማለት ነው። የመጀመሪያው ስራችን ጎንደርና ወልዲያን መያዝ እንዳይቻል ማድረግ ነው። ለዚህም አስቸኳይ ጊዜ አዋጅ በማግስቱ ያው እንደምታውቁት ወጥቶ ሁሉም የታጠቀ ኃይል በአንድ ኮማንድ ስር ሆኖ የኦሮሚያ ልዩ ኃይል በኦሮሚያ አካባቢ ያለው መከላከያ ሙሉ በሙሉ ስለሚወጣ በርካታ ኃይል ስለሚወጣ ያን ሸፍኖ በዛ የመጣውን ጠላት እንዲመክት ሚሽን ተሰጠው። የመከላከያ የኦሮሚያ ልዩ ኃይል ከፍተኛ ውጊያዎች ሲያካሂድ ነበር። ከፍተኛ ጥቃትም አድርሷል እንደምታውቁት። ያ ባይሆን ኖሮ መሀል ሀገር እንታመስ ነበር ማለት ነው። የአፋርና የአማራ ክልል ሚሊሻና ልዩ ኃይሎች በተለይ በድንበር አካባቢ ላይ መከላከያ ኃይላችን እስከምናስጠጋ ድረስ የነበሩ ጥቃት የሚያጋጥማቸው ኤሪያዎች ላይ በከፍተኛ ተጋድሎ ተከላክለው የጠላትን የመስፋት ፍላጎት አስቆመዋል። የቤኒሻንጉል ልዩ ኃይልና የፌደራል ፖሊስ በመተባበር ቤኒሻንጉል አካባቢ ያለውን ስራ እንዲሰሩ የፌደራል ፖሊስ እዚህ ከተማ ውስጥ ሆነው በፈንጅ በቦምብ ሊያሰቃዩ የሚያስቡ ሰዎችን ቀን ከሌት ፈትሸው እንዲያስታግዙ ሰፊ ስራ ሰርተዋል። ለነዚህ ሁሉ ከፍተኛ ክብር ያስፈልጋል። በተለይ የመከላከያ ኃይልን በሚመለከት የተከበረው ምክር ቤት ብዙ ሀገራት የመከላከያ ሰራዊት ዩኒፎርም ለብሰው ታክሲ የሚጠብቁ ከሆነ ቅድሚያ ይሰጣሉ። አውሮፕላን ተራ መሄዱ ከሆነ ቅድሚያ ይሰጣሉ። ዩኒፎርም የሚከበርበት ምክንያት የጭንቅ ቀን ህይወት ስለሚያስከፍል ነው። እኛ ደሞዝ አንከፍላቸውም ታውቃላችሁ። ቢያንስ እንደ ሀገርና ህዝብ መለየው የምናከብር በሰልፎች ቅድሚያ የምንሰጥ ውትድርና ለሀገር የሚከፈል ዋጋ መሆኑን ምናምን ዜጎችና ምናደርግ መሆን አለብን። አለበለዚያ የኢትዮጵያ ጠላት እንደ ማሽሩም ነው።
የሚፈላ ነው። ይሄ ሲባል ይሄ ነው። ይሄ ሀገር እንዲቀጥል ከፈለግን ለመከላከያ ክብር መስጠት ያስፈልጋል። ይሄን ሁሉም ዜጎች ማድረግ አለባቸው። ማገልገልም አለብን፣ ማክበርም አለብን። ይሄን በማድረግ ነው በቀጣይ የሚገጥመንን ፈተና እንወጣው። ጦርነቱን በሚመለከት ግን እንደከዚህ ቀደሙ በግርድፉ ሳይሆን ትንሽ ገባ ገባ እያልኩ ለተከበረው ምክር ቤትና የኢትዮጵያ ሕዝብ መግለጽ እፈልጋለሁ። የመጀመሪያው ስራ ወደ ጎንደርና ጎጃም እንዳይስፋፉ ማድረግ፣ ጥቃትን መከላከል፣ ወደ ኤርትራ እንዲያፈገፍግ ያዘዝነው ኃይል አለ፣ ግን መገናኛ የለም፣ ስልክ የለም። ያደረግነው ምንድነው? የጥቂት ወታደሮችን ስልክ ብቻ በተለየ መንገድ ለመክፈት መሞከር እንዲሸሹ ማድረግና በኤርትራ በኩል ደግሞ ሰው በእግሩ ሄዶ ውጡ እንዲላቸው መልእክት ማድረስ ነበር። ግን ምን ያክል ሰው እንደወጣ አናቅም። በተሟላ አልታዘዙም። መጀመሪያ አዛዥ አንቀበልም ብለው የሰሜን እዝ አዛዥ በሚመለከት የተከበረው ምክር ቤት እንዲያቅም ፈልገው ጀነራል ድርባ የሰሜን እዝ አዛዥ ሆኖ እያገለገለ ውጊያው ከመፈጠሩ ከ15 ቀን በፊት ስብሰባ ከነሱ ጋር ውሎ ምሳ ከበላ በኋላ ከነሱ ጋር ምሳ በልቶ ይታመማል፣ ራሱን ይስታል። ጦር ኃይሎች ይገባል። አብሮ የነበሩ ሰዎች አቅምሰውት ነው የሚል መረጃ መጡ። እንደዚህ አይነት ነገር እንዳታወሩ በሜዲካል ይጣራ ብለን አፈን ነው። ጀነራል ድርባ እስከዛሬ ድረስ ተነስቶ ስራ መስራት የሚችልበት ደረጃ አልደረሰም። እሱ ሲታመምብን ነው እኛ ምደባ ይሄድ ነው እንጂ ምደባ ፈልገን አይደለም። ለካ እሱን በማኮላሸት የሚመጣውን እምቢ በማለት ፍላጎቶች ነበሩ። ከዛ እስኪድን ብለን ሰው መደብን። የተመደበውን አንቀበልም አሉ። በምክትልነት የሚሰራውን ጀነራል አዳምን አፈኑ። ጦሩ እንዳይገናኝ ያደረጉ የምታውቁት ነው። የመጀመሪያው ስራ እንዳይስፋፉ ማቆም። ሮብለት ማክሰኞ የምናውቀው ነገር የለም። እኛ መረጃ ማግኘት ችግር ነበር ለይቱ ሙሉ። ሮብለት ግን ያን ጨርሰው ወደ አማራ ክልል ጥቃት ጀመሩ። መከላከል ጀመር። ኃይላችን እያመጣን ከአንድ ቀን ሁለት ቀን በኋላ ተደራጅተን እንዳልኳችሁ ድንበር ለመዝጋት ሞከር። ድንበር ለመዝጋት ከሞከርን በኋላ የስበት ማዕከሉን ተረጋግቶ ማሰብ መምራት እንዳይችል እያጠቃን ከትግራይ ወደ ኤርትራ ሄደውን ጦር ለማወቅ 3 ጀነራሎች ይዤ ሄድኩኝ። 3 ጀነራሎች ይዘን የሄድንበት ዋናው ምክንያት ጦሩን አይተን ያለበት ነገር አውቀን ለማቀር ነው። ጦሩ ጋር ስንሄድ ከፍተኛ አሳዛኝ ነገር ስለነበር ሂደቱ ጀነራል አበባው ታደሰ ለአመታት የመራው ያደራጀው ኃይል ነው። ሰሜን እዝ ነበረ። ጦሩ እሱን ሲያይ ሲያለቅስ የፈለከውን እርምጃ ተወስድብኛል፣ አልመለስም፣ በእግሬ ነው የምገባው ከጦሩ ጋር አለ። ጀነራል ጌታቸው ጉዲና ከትግራይ ከመጣ 3 ወር አይሞላውም። የራሱ እዝ ነው። ልጆቹ ናቸው የተመቱበት። ከጦሩ ጋር አለቀሰ፣ አልመለስም አለ። ጀነራል ባጫ ደበሌ 3ቱ ነበሩ የሄዱት። ጦሩ በጣም የሚያስደንቅ ጀግንነት ነበረው። በተለይ አንዳንዶቹም በኋላ ማነሳቸዋለሁ። ትጥቃቸውን ይዘው ማርከው ሁሉ የገቡ አሉ። እዛ ራቁታቸውን የገቡ አሉ። ይጠውላለጉ አሉ። ልመናቸው በፍጥነት ይሄንን ጁንታ ወደ ሕግና ቅርብ እዚህ እንዳታቆዩን የሚል ነበር። በዚህ ምክንያት የሚያስፈልጋቸውን የጎደላቸውን ከለየን በኋላ ምደባ አድርገን አስተካክለን በዛ ሳይድ ጠላት ጥርጣሬም አልነበረውም አፍርሻለሁ ብሎ ስለሚያስብ አመራሮች መድበን በዚህ የማጥቃትና ስበት ማዕከል እያዳከምን እዛ ስንደራጅ ቆየን። ሮኬቱን በሚመለከት ከሮኬት ጋር ቀድሜ እንዳነሳውላችሁ ኢትዮጵያ ያላት ሮኬቶች 100% እዛ ነው ያሉት። ሰዎቹም አንድ አካባቢ ሰዎች ናቸው። ለማውጣት ብዙ ተሞክሯል። አሁን ግን ልክ ሲፈጠር ይሄ ሮኬት አደጋ ያስከትልብናል፣ ያሰጋል፣ መጀመሪያ ሮኬቱ እንዳይጠቀሙበት እናርግ ብለን ስናጣራ 2 መረጃ ነው ያገኘነው።
አንደኛው መረጃ መቀሌ ያለው ሮኬት 300 ኪሎ ሜትር ድረስ መጓዝ የሚችለው ሮኬቱ አለ፣ ሮኬቱን የሚያስተኩስ መሳሪያ አለ። ሮኬቱ ያለው ከተማ ውስጥ ነው፣ ማስተኮሻው ወጣ ይላል ትንሽ። ከዛ ዝቅ ያለ አቅም ያለው አድዋ ነው ያለው ሜቴክ ካምፕ ውስጥ። ሁሉም ወታደራዊ ሰዎች እኔም ባለውበት ተወያይተን ተጨቃጭቀንበታል። እንምታው አንምታው የሚል ጉዳይ ጭቅጭቅ ነበር። የተከበረው ምክር ቤት እንዲገነዘብ የምፈልገው መቀሌ ላይ የተከማቸው ሚሳኤል ራሱን መምታት ምናልባት መቀሌ ሊያጠፋው ይችላል፣ ምን እንደሚያስከትል እርግጠኞች አይደለንም የሚል ሐሳብ፣ አያጠፋውም ቴክኒካሊ የሚሉ አሉ፣ ሊያጠፋው ይችላል የሚል ስጋት ያላቸው ሰዎች አሉ። ሪስክ ነበሩ። ማብለያውን ብናጠፋ ይሄ እንዳይሰራ ማድረግ ይቻላል ስለተባለ ማብለያው ከከተማ ውጭ ነው፣ ዜጎቻችን አይጎዱብንም፣ ያ እንዲመታ፣ ከተማ ውስጥ ያለው ግን እንዳይመታ ወሰን። ተመቶ ሰዎቻችን ቢያልቁ አደገኛ ስለሆነ አድዋ ላይ ያለው ግን ከተማ ውስጥ ሜቴክ ካምፕ ስለሆነ እሱ ላይ ከተኮስን በከፍተኛ ደረጃ አድዋን ያጠፋ ይችላል የሚል ስጋት ስለነበረ እንደዚህ አይነት ሪስክ እኛ አንወስድም፣ ከከተማ ውጭ ቢሆን ጥሩ ነው፣ ከተማ ውስጥ ከሆነ አናርግ ብለን በፍጥነት ጠላት ተዘጋጅቶበታል። ከቦታ ቦታ እየቀያየረ ያው እንደምታውቁት የውር ድንብር ሙከራዎች አድርጓል። ሮኬቱን ይህን ካደረግን በኋላ የተከተልነው አካሄድ ሳያውቁ የተከላከሉ ኃይሎች እጃቸው መስጠት የሚያስችላቸው እድል እንዲያገኙ ማድረግ ነው። በሁሉም መንገድ የከተማ ውጊያ እንዲቀር ማድረግ ነው። ዜጎቻችን እንዳይጎዱ ማድረግ ነው። ሰክሰስፉል የሰራ ነው። ይሄን ውጊያው በአጭር ጊዜ እንጠናቀቅ ማድረግ ነው። የጠላት የማድረግ አቅም በከፍተኛ ደረጃ እንዲቀንስ ማድረግ ነው። በነገራችን ላይ የጁንታው ኃይል ከሽራሮ የሁመራን ፓርሳ ጨምር ከሽራሮ መቀሌ ለመግባት 15 ዓመት የፈጀበት በ15 ቀን እኛ የገባ ነው። እኛም በእግር ነው የገባ ነው፣ እሱም በእግር ነው የገባው። ጀግናው የመከላከያ ሰራዊት ከጎንደር ጫፍ አካባቢ ጀምሮ እስከ ሁመራም እስከ ሽሬ አድዋም በእግሩ ነው የገባው፣ በመኪና አይደለም። አንዳንዶቻችሁ ዘገየም ስለምትሉ ብዬ ነው። በነገራችን ላይ መንገዱ በኮብራ ይሰለቻል፣ እንኳን በእግር ወታደር ነው እንጂ ያደረገው። እናንተ በኮብራም ይሰለቻችኋል በእርግጠኝነት፣ እኔም ይሰለቸኛል። በእግሩ እየጠማው አደረገው። ግን ይሄን ለማድረግ የተከተልነው አስተላለፍ አደረጃጀት በግልጽ አነሳላችኋለሁ። እንትና ወጋ እንትና አልወጋ የሚል ውዥንብር ውስጥ እንዳትገቡ ማለት ነው። ሳተናው ጀነራል በላይ ልብ ቆራጡ ጀነራል መሰለ የመጀመሪያ የመከላከል ስራ በጎንደር በኩል በሁመራ በኩል ያለውንና ሁመራ የመያዙን ስራ ከሌሎች ጓደኞቻቸው ጋር ሆነው ነው የመሩት። ሳተናው በላይም ልብ ቆራጡ መሰለም የኢትዮጵያ ልጆች ናቸው። አማካሪም አልነበራቸው፣ የተለየ ኃይልም አልነበራቸው። እስከ ሁመራ በእግራቸው ሄዱት። ትንታጉ ጀነራል አበባው በምዕራብ ግንባር ወደ ተኮምቢያ የወጣውን የኢትዮጵያ ወታደር አደራጅቶ አስታጥቆ ሽራሮን መጀመሪያ እኛ ምሽግ ቦታዎቹ እንግዲህ አጣቋቸውም በጣም ብዙ ምሽጎች አሉ። እነ ገማሃሎ የምታውቁ ከሆነ እነ ባድመን እነ ቢያራን እነዚህን ይዞ ሽራሮን እንዲቆጣጠር ጀነራል አበባው ሚሽን ተሰጠው። ጀነራል በላይና ጀነራል መሰለ ሁመራን ከያዙ በኋላ አድጎሹን ይዘው ተከዜን ተሻግረው ሽራሮ ላይ ከጀነራል አበባው ኃይል ጋር እንዲቀላቀሉ ተደረገ። ሽራሮን የያዘው አበባው ነው። ሁመራን የያዘው በላይና መሰለ ናቸው። ይሄ ኃይል ተደምሮ ነው ሽሬን የያዘው፣ አክሱምን የያዘው። በራማና እዛ አካባቢ በነበረው ውጊያ ጀነራል ባጫ ነው ያደራጀው። የጀነራል ባጫ ሚሽን ወደ እንጥጮ የሚሄደውን ወደ አድዋ የሚሄደውን
ቦታ መጀመሪያ ምሽጋችንን መያዝና ሽሬ ሲጠጋ ያኛው ኃይል አድዋን መቁረጥ ነው። በዛላምበሳ በኩል ያለውን ከመያዙ በፊት ነበልባሉ ጀነራል ባጫ የተሰጠው ሚሽን በጾሮናና በራማ በኩል ያለውን ኃይል ማደራጀትና ጀምር ሲባል መሄድ ነው። ለሱ ግን የሚጠበቁ ኃይሎች አሉ። በዛላምበሳ በኩል ግስላው ጀነራል ጌታቸው የወጣውን ኃይል አደራጅቶ በከፍተኛ ጀግንነትና ቆራጥነት ዛላምበሳና አዲግራት እንዲይዝ ነው ሚሽን የተሰጠው። ልክ የነ ጀነራል በላይና አበባው ሽሬ ሲደርስ የአድዋው የአዲግራት የፈጠነበት ምክንያት በየቦታው የተቀመጠ የተዘጋጀ ቀድሞ ምሽጉን የያዘ ኃይል ነበር። በዚህ ምስራቅ በኩል በተለይ ከባድ መሳሪያን በማስተባበር ስራ የጀመረው ወታደራዊ ሊቁ ጀነራል አለምሸት ነበር። ከሱ ጋር ነጎድጓዱ ጀነራል ሰለሞን፣ አይበገሬው ጀነራል ዘውዱ ነበሩ። ይሄ አስተላለፍ ቋሚ አይደለም። አንድ ቦታ ሲያዝ የጀመርነው በዚህ መንገድ ቢሆንም በኋላ የተገላበጡ ጉዳዮች አሉ። ቶሎ ሲጨፈለቁ አንዳንዶቹ ወደ ሌላ ግንባር የሄዱበት ሁኔታ አለ። ምርጫው ቤዝ ያደረገው እያንዳንዷን ተራራ ከማወቅ የእያንዳንዷን ተራራ ከፍታ ነጥብ ከማወቅ መሽለኪያ ቦታዎችን ከማወቅ ነው። ሳተናው ጀነራል አበባው ከኤርትራ ጋር በነበረው ውጊያ ያንን ቀጠና በስም በዝርዝር የሚያውቀው ነው። እንዲሁም ግስላው ጀነራል ጌታቸው ዛላምበሳ አካባቢ ያኔም ከዛ በኋላ በነበረውም በዝርዝር የሚያውቅ በመሆኑ ጠላት ከሚያውቀው ያልተናነሰ ወይም የተሻለ ዕውቀት ይዘው ውጊያውን አንገት ቦታዎች፣ አስቸጋሪ ቦታዎች፣ ተራራ ቦታዎች በመለየት ለማካሄድ ተጠቅመንበታል። እዚህ ድል ቁርሱ ጀነራል ብርሃኑ ጁላ ሁለት ማዘዣ ጣቢያዎች ይዞ እጅግ የሚያስደምሙ 24 ሰዓት ከሲቹዌሽን ሩም የማይወጡ ጀግኖች ጀነራሎችን በመያዝ በኮማንድ ፖስት አጠቃላይ ሂደቱን ሲመራ ቆይቷል። ከነዚህ ውስጥ አንዱ ሀገር ወዳዱ ጀነራል ዮሐንስ ይገኝበታል። በሀገሩ የማይደራደረው ጀነራል ዮሐንስ አነፍናፊውና የጠላትን ኮቴ የሚከተለው ጀነራል አስራት፣ ካርታን እንደ ምድር የሚያነበው የዘመቻ መኮንኑ ጀነራል ተስፋዬ፣ ሎጂስቲክስን የሚያሳልጠው ጀነራል አብዱራህማን፣ የሰው ኃይልን በከፍተኛ ደረጃ የሚያመጋግበው ጀነራል አጫሉ፣ ሌሎችም በአንድ ኮማንድ ፖስት ስር ሆነው በሁለት ማዘዣ ጣቢያ ቀንና ማታ ውጊያ ይመሩ ነበር። እዚህ ጋር ሳልገልጽ ማላልፋቸው ሁለት ኃይሎች አሉ። አንደኛው አርድ አንቀጥቅጡ ጀነራል ይልማ ነው። የአየር ኃይል አዛዥ በከፍተኛ ደረጃ ጀግኖችን ተዋጊዎች ይዞ ባሰብነው ባቀድነው ልክ ጦርነቱን ሊጠናቀቅ ከፍተኛ ተጋድሎ ፈጽመዋል። ንስሩ ጀነራል ሹማና ጀነራል ብርሃኑ በቀለ ስፔሻል ፎርስን በማደራጀት በነገራችን ላይ ስፔሻል ፎርሶች ስለ ጀግንነት አላወራም። የኢትዮጵያ አርቲስቶች፣ የኢትዮጵያ ጸሐፊዎች፣ የኢትዮጵያ ፊልም ሰሪዎች በዓለም ላይ የማታገኙት ጀግንነት ተፈጽሟል። ስሩበት እናንተ። እኔ ጀግንነት ብዬ ላወራው የምችለው ከሌላ ሀገር ተዋግተን ቢሆን ነበር። ከኛ ለኛ ስለሆነ የተቃጠለውም ታንክ የኛ የሞተውም ሰው የኛ ስለሆነ እሱ ላይ ጊዜ አላባክንም። ነገር ግን ስፔሻል ፎርሱ መቀሌ ላይ አንድ ሰው ሳይሞት መቀሌ ለመቆጣጠር ያደረገው ጀግንነት በቃላት የሚገለጽ አይደለም። በሁመራ ላይ የነበረው ምሽግ ይህ ስፔሻል ፎርስ አንድ ሰው ሰውቶ ብርጌድ አፍርሷል። በፊልም ካልሆነ በስተቀረ የነዚህ ሰዎች ጀግነት መናገር ያስቸግራል። በምስራቅ እዝ የሄደው ስፔሻል ፎርስ ፍለፊት ያየውን ጠላት አልዋጋም ብሎ ሰርስሮ ገብቶ ውጊያ የመጀመሪያውን ጥይት የተኮሰው
ውጊያውን ከሚያዙ አዛዦች ነው ከኋላ ጠላት ጨርሶ በትኖ ጥይት ጨርሶ በእጁ ተናንቆ ከጠላት መሳሪያ ይቀማ ጀግና አለ። በዚያ መንገድ ነው 15 ቀን የሄዱበትን በ15 ቀን መድረስ የተቻለው የ15 ዓመቱ ማለት ነው። እዚህ ውስጥ ብዙ መጠቀስ ያለባቸው ሰዎች ቢኖሩም ጀነራል ግርማ ክበበው የ7ኛ ክፍለ ጦር አዛዥ ክፍለ ጦሩ እየተዋጋች እስከ ደረስንበት ቀን ድረስ እሞታለሁ እንጂ መሳሪያዬን አልሰጥም ብሎ ኃይሉን ይዞ ኤርትራ የገባው አንዱሱ ነው። ሙሉ ትጥቁን ይዞ መሸከም ያልቻለውን አቃጥሎ እኛ ኤርትራ ስንል አልጠበቅንም። ያ ሁሉ ታንክ ያ ሁሉ መድፍ ለማየት አልጠበቅንም። የተደራጀ ትጥቅ ያለው ኃይል ነበር የወጣው። የ5ኛ አዛዥ ጀነራል ሙሉዓለም መሸሻ እንደምታውቁት በሁመራ አካባቢ እስከሚደረስለት ድረስ እየተዋጋ አንድም ትጥቅ ሳያስወስድ የቆየ ጀግና ነው። በባድመ በኩል የ8ኛ ክፍለ ጦር አዛዥ ጀነራል ናስር አባዲጋ ሙሉ ክፍለ ጦሩን ሙሉ አቅሙን እየተዋጋ ነው ይዞ የወጣው። በኋላም እየተዋጋ ሽራውን ያዘው እሱ ነው። እንደነዚህ አይነት አስደማሚ ሰዎች እንደነዚህ አይነት ለህይወታቸው ቅንጣት የማይሳሱ ጀግኖች ኢትዮጵያ ባትፈጥር ኖሮ ሁኔታው ካለምንም ጥርጥር አሁን ያለንበትን ነገር የሚቀይር ነው። እንደምናቃቸው ሀገራት ኢትዮጵያን የሚያደርግ ነው። እዚህ ውስጥ የትግራይ ህዝብ ሚና፣ የትግራይ ህዝብ ጀግንነት፣ የትግራይ ህዝብ አገር ወዳድነት የተከበረው ምክር ቤት በትክክል እንዲገነዘበው ፈልጋለሁ። አንደኛ በግጭቱ ቀን መከላከያን አትምቱ ብሎ ባንዳ ተብሎ የተመታ ትግራይ አለ። ገና ሲጀመር አትምቷቸው ብሎ ህይወታቸውን ለማዳን ከፍተኛ ሙከራ ያደረጉ ሰዎች አሉ። ወደ ኤርትራ ከወጣው ጦር ጋር አብሬ እወጣለሁ ኢትዮጵያ ስትወጋ አልቀመጥም ብሎ የወጣ ትግራይ ተወላጅ አለ። ጥፋቱን ብቻ ሳይሆን ልማቱን ማየት ጥሩ ነው። በሁመራ በኩል እንዴት መከላከያን ትመታላችሁ ብሎ ከመከላከያ ጋር እየተዋጋ የቆሰለ የተሰዋ ያለም ሰው አለ። ጉዳዩ የኢትዮጵያዊነትና የስግብግብ ጁንታነት እንጂ የኢትዮጵያና የትግራይ አልነበረም። በኋላ ሽሬ ስንደርስ 200 ብሬን ህዝቡ አመጡ አስረክቧል። ይሄ እናንተ ነው፣ እናንተን ምቱ ብሎ ሰጥተውናል፣ እኛ አንመታችሁም ብሎ አክሱም ስንደርስ 40 የሚጠቁ እስረኞች ደብቆ አቆይቶ ይሄው ልጆቻችሁ ተረከቡ እስረኛ ፈተናል ብሏል ህዝቡ። ትናንትና መቀሌ ስብሰባ ነበረ። ዘገያችሁብን እንኳን መጣችሁ፣ ከመጣችሁ ደግሞ አልቀረ ቶሎ መብራቱን ስልኩን አድርጋችሁ ወደ ነበረ ህይወታችን እንመለስ። በአንዳንድ ከተማ የሚታዩ ዱርዮችም የተበተነው ኃይልም ጥፋተኞች ዘረፋ ጥፋት እንዳያካሂዱ ውድመት እንዳይደርስ የዚህ አገር የመከላከል ስራ ስሙ እንዳይጠለሽ በፍጥነት አስተዳደር ይመስረትልን ብሎ እጁን ዘግቶ የተቀበለው መቀሌም ወታደሩም አገር ወዳድ በመሆኑ አንድም ጥፋት ሳያደርስ ማለት ነው። ይሄ ኃይል ግን በምድር ብቻ አልተዋጋንም። አንደኛ ቅድም እንዳነሳሁት በእኛ መከላከያ ውስጥ ሻምበሉ ሻለቃው ምናምኑ ወጥቶ ወደዛ ሲሄድ አመራር የሌለው ጦር ሆኗል ማለት ነው። ዋናው ትጥቅ ተወስዷል። ቦታ የተሻለ ቦታ ተይዟል። ለመከላከል የሚያመች በዲፕሎማሲ ቀደም ተብሎ ተሰማርተዋል። ሰዎች ብር ይዘው በየሀገራቱ ሎቢ የሚያደርጉ እየሄዱ ሎቢ የሚያደርጉ ሰዎች አሉ። በሚዲያ ሎቢ የሚያደርጉ ሰዎች አሉ። በሚዲያውም በዲፕሎማሲውም በሁሉም ነው ውጊያው የተከፈተው። በሁሉም ተከፈተና ብዙዎቹ ወዳጆቻችን ወደ ንግግር ግቡ አሉ። የተከበረው ምክር ቤት እንደሚያውቀው እኛ ንግግር በጣም ነው የምንፈልገው፣ ጦርነት በጣም ነው የምንጠላው ስለምናውቀው ለምነናል። እስከ ጨፈጨፉን ጊዜ ድረስ ለምነናል። ከዛ በኋላ ግን ጎንደርን ያዙ፣ ወልዲያን ያዙ፣ አዲስ አበባ እንደፈለጋችሁ አርጉ ማለት ነው የቀረን እንጂ የተውነ ጉዳይ አልነበረም።
እነሱም ነገር እየከረረ ሲሄድ ቶሎ ብለው ፖለቲካ ማለት ጀመሩ። ፖለቲካ ካልክ ሰሜን ዕዝን 20 ዓመት የጠበቀህን አትመታም መቼም። በነገራችን ላይ ማንም ሀገር አያደርገውም። እኛን ነው ንግግር ያሉን እንጂ ማንም ሀገር የመከላከያ ጦር ቢመታበት ይዋደቃል እንጂ አይነጋገርም። እኛ ግን ድሃዎች ስለሆነ ነው ያሉን። ለወዳጆቻችን ያለኝ መልእክት ዲፕሎማሲን እናቃለን። ኢትዮጵያ ማለት ዩኤን የመሰረተች ሀገር ናት። ኢትዮጵያ ማለት አፍሪካ የመሰረተች ሀገር ናት። ዲፕሎማሲና መልቲላተራሊዝም አይነገራትም። በሰላም በድርድር የምንታወቅ ህዝቦች ነን። ሰላም አስከባሪ ሆነን ብዙ ያገለገልን ነን በኮሪያ በርካታ አፍሪካ ሀገራት ውስጥ። ይሄ ይቀጥላል። ግን ለወዳጆቻችን መንገር የምፈልገው ነገር ወዳጅ መሆን ከፈለጋችሁ ከኛ ጋር እኛንም ማወቅ አለባችሁ። እኛ ምንም ድሃ ብንሆን መንግስት በመሆን በጣም ብዙ አመታት አንዳንዶቻችሁ ሳትፈጠሩ መንግስት የነበረን ሀገር ነን። እንደ ሀገር ሳትቆሙ ሀገር የነበረን ሀገር ነን። ሀገርና መንግስት ግራ የሚገባን ህዝቦች አይደለም። ይሄ እንድታውቁ እንፈልጋለን። እንኳን የዛሬ 100 ዓመት የተሻለ ትጥቅ ያለው ኃይል ልግዛችሁ ብሎ አይ እኛ ሞታችንን እንመርጣለን እንጂ አንገዛም ብለን እኮ ብቸኛዋ ነፃ ሀገር ናት ኢትዮጵያ። ይሄንን ከረሳችሁ ማስታወስ ያስፈልጋል። ሶስተኛው በግል የተከበሩ አፈ ጉባኤ ክብራቸውም ሽልማታቸውም ውዳሴያቸውም የኢትዮጵያ ህልውና ነው። በመደለያ በኢትዮጵያ ህልውና የሚደራደር ኢትዮጵያዊ ማጠብቁ ስህተት ነው። እሱ ሰላም ወዳድ መሆናችን ለሰላም ምንተጋ መሆናችንን ተገንዝባችሁ የኛን ነገር አውቃችሁ በትብብር መንፈስ እንስራ እንጂ ደህነት አይደለም። የደህነት ቢመጣ ክብሩን አሳልፎ መስጠት የሚፈልግ ኢትዮጵያ የለም። እንግዲህ ይሄን ነገር ደግሞ እንዳትፈርዱብን የኛ ጥፋት አይደለም። አባቶቻችን በደም ውስጥ ያሳለፉብን አንችልም፣ እንደሱ አንችልምና በሳንቲም ማስፈራራት ለኢትዮጵያ ይሰራል። ኢትዮጵያ ጋር ተከባብሮ መስራት ብቻ የሚያዋጣው። ለሰጋችሁ ሰዎችም ኢትዮጵያን ኢትዮጵያዊ ያለ ማሸነፍ አይቻልም። ካለቅን በኋላ የፈለገውን ማድረግ ይችላል። ኢትዮጵያዊ ያለ ግን ማንንም ማሸነፍ አይችልም፣ ዛሬም ወደፊትም። በዚህ መንገድ ማሰብ ተገቢ አይደለም። ተጨንቀን ተመረን ህግ ለማስከበር ስንሞክር እኛም ማድመጥ አስፈላጊ ነው። ይሄ ለቅኖቹ ወዳጆቻችን ነው። እዚህ ውስጥ ደግሞ የተደበቀ አጀንዳ አለ። የተደበቀው አጀንዳ ስም መጥራት አልፈልግም። የኛ ጎረቤቶች በሙሉ የደመቀ ኃይልና የአብይ ኃይል የሚባል ያላቸው ናቸው። ደመቀና አብይ ተነጋገሩ እንጂ ደመቀ ያንተ ወታደሮች እዛ አስጠጋ፣ አብይ ያንተ ወታደሮች የሚባል ነው አካባቢው በሙሉ። ደመቀና አብይ ያልተግባቡም ኪጋይ ላይ ድርድር ያድርጉ፣ ጆሃንስበርግ ድርድር ያድርጉ የተባለ አገር ለአገር የሚዞርበት ነው አካባቢያችን በሙሉ። ያን ኢትዮጵያ ላይ መድገም አይቻልም። ኢትዮጵያ አንድ መንግስት አላት። ያ መንግስቱ ህግ ያከብራል፣ በህግ ይሰራል፣ ለህግ ይገዛል፣ ካጠፋ በህግ ይጠየቃል፣ ለዜጎቹ ክብር ይሰጣል። በተቻለ መጠን ኢትዮጵያን የመሰለ ዲሞክራሲ ይገነባል። ሌላ ለመምሰል ማንሰቃይም እኛ ነው ይመስል እንጂ እንደ እንትና ሀገር የእንትናና የእንትና ኃይል እያጫወትን የሚል ትንሽ ክፋት የምትመስል ነገር ያለባት ሐሳብ ያለባችሁ ሰዎችም እርሱት። ይሄ ኢትዮጵያ ውስጥ አይሰራም እንጂ ይሄ ኃይል ምን እያደረገ እንደመጣ ኢትዮጵያ ውስጥ ምን እየሰራ እንደመጣ የማይገነዘብ የዓለም መንግስት አለ ብዬ አልገምትም። ሁሉ ቢቀር ማይካድራን ያልሰማ ሰው የለም። ማይካድራን ሰምተን የሰሜን ህዝብ ምክትል አዛዥም ታፍኖ በሺ የሚቆጠር ታፍኖ ሬሳ ራቁቱን ተኝቶ በማያውቀው ዘሩ ተጠርቶ ማለት ነው። ሰዎች ራቁታቸውን ሄደው ተነጋገሩ። ከማን ጋር የምንነጋገረው? በእርግጥ የተከበረው ምክር ቤት እንዲገባው እንዲገነዘብ እንፈልገው የኢትዮጵያ መንግስት ድርድር ሲያደርግ ነበር። ውጊያ እየተዋጋ ድርድር አያደርግ የሚለው ውሸት ነው።
ድርድር ስናደርግ ነበር። ባለፉት 2-3 ሳምንታት ውጊያ ላይ ያለን ድርድር ነበረ። የዓለም መንግስታትም እንዲያውቁት ይህ ድርድር የተካሄደው ከዶክተር ሙሉ ጋር ነው፣ ከህጋዊ የትግራይ አስተዳደር ጋር ከሱ ኮሚቴዎች ጋር ድርድር ነበረ። እንዴት ትግራይ የምናደርገው ዘመቻ የሚፈጸመው? አንደኛ ህግ አስከብሩ፣ ወንጀለኛ ያዙ። ሁለተኛ ከተማ ውስጥ እንዳትዋጉ፣ ህዝቦቻችን እንዳይጎዱብን፣ ዜጎች እንዳይጎዱብን። ሶስተኛ በያዛችሁበት አካባቢ በፍጥነት ክልሉን መገንባት ማቋቋም ስራ ስሩ ብሎ ዶክተር ነጋና ቲሙ ለመንግስት ተደራድሮ ሚሽን ሰጥቶን እቅዳችን ያወጣነው በዚህ ድርድር ላይ ነው። ከወንጀለኛ ጋር ተደራደርክምና ድርድር የለም የሚባል ነገር ስህተት ነው። ከህጋዊ ጋርማ ስንደራደር ስንመካከር ስንወያይ ነው የሰራ ነው። ወደፊትም ይቀጥላል። ለጎረቤትም አልመኘውም። ሱዳንም እንዳትዋጉ አይጠቅምም፣ ሶማሌም እንዳትዋጉ አይጠቅምም። እኛ አንፈልግም ውጊያ፣ ሰላም ነው የምንፈልገው። ሰላም ነው የምንፈልገው ማለት እኮ የራስን ፍላጎት መግለጽ ነው እንጂ በዛ በኩል ያለ ሰው በጥፊ ሲመታ ነገር እንደሚቀየር ግልጽ ነው። በዚህ ደረጃ መገንዘብ ያስፈልጋል። ጫናው ብዙ ነው፣ ምናምኑ ብዙ ነው። ራሱን የቻለ ውጊያ የነበረው የሆነ ሆኖ እባካችሁን ተረዱን፣ እኛ ሰላም እንፈልጋለን። በክብራችን ከመጣ ግን ለማንም ማንደራደር መሆናችንን ማወቅ አስፈላጊ ይሆናል። እንግዲህ ወንጀለኞች ለህግ ማቅረብ በሚባል የተነሳ ሐሳቦች አሉ። የሀገር ክህደት የፈጸሙ የሽብር ስራ የሰሩ የጦር ወንጀለኞች የመሩ ያስተባበሩ የደፈሩ ብዙ ስራ የሰሩ ሰዎች አሉ። ይሄን ከኦፕሬሽኑ ጋር በደንብ ተግባብተን ማየት አስፈላጊ ነው። መጀመሪያው ስራ የኛ ዋና ዓላማ የታፈኑብን ሰዎች ነፃ ማውጣት፣ የተገደሉብንን መቅበር፣ የተቀማነውን ታንክ መመለስ ነው። በሺ የሚቆጠር ቁስለኛም ጤነኛውም ተመልሷል። የሚቀረን ኃይል አለ። የሞቱብንን ቀብረናል። ካምፖቻችን ይዘናል። የመንግስት ሀብት ይዘናል። ለምሳሌ መቀሌ ከያዝን በኋላ መከላከያው መቀሌ ይዣለው ፍተሻ ልጀምር ወይ ብሎ ነበር። አይቻልም ነው ያለው። መከላከያው ስልጠናው ብቃቱ ለመዋጋት ነው። ከተማ ውስጥ ለመፈተሽ ልምድ የለውም፣ ሊያጠፋ ይችላል። ከመከላከያ ውስጥ አንዱ የሆነ ነገር ቢያነሳ ሊያቀያይም ይችላል። ቦታህን ያዝ፣ ቆይ። የሰለጠነ ፌደራል ፖሊስ ገብቶ ስራውን ይሰራል። አልገባም አንድም ሰው ቤት መከላከያ ከተማ አልገባም ብቻ ሳይሆን በተቋጠረው ከተማ ውስጥም ከወንጀለኛ ከፍተሻ ጋር የሚያያዘው በሙያተኛው በፖሊስ ነው የሚሰራው። መቀሌ ስንቃረብ ኮያ አካባቢ፣ ነጃሽ አካባቢ፣ ውቅሮ አካባቢ ብታውኑም ባታውኑም አርሶ አደሩ ምንም እንዳልተፈጠረ ማሳ ይሰበስብ ነበር። ያ ቃል የራስ ወታደር እንደሆነ ምንም አልነበረም። ፕሮፓጋንዳውንም ያውቃል። ሁለተኛው አልቲማተም ሁለቴ 72 ሰዓት ሰጥተናል። ለምን 72 ሰዓት ተሰጠ? ለምን ተራዘመ? የሚሉ ሰዎች አሉ። ብዙ ዓላማ ነው ያለው የተራዘመበት ምክንያት። ሁሉን ግን አልገልጸውም። አንደኛው ወደ መቀሌ እየተቃረብን ስንሄድ በዚያ ፍጥነትና ሞራል የመጣው ኃይል ጁንታው አለ ብሎ የሚያስበው መቀሌ ስለሆነ ትንሽ ረገብ አድርገን ኢሞሽን ላይ ካልሰራን በኋላ የሚጸጽተ ነገር ሊፈጠር ይችላል። ጁንታውን አገኘው እያለ በትልቅ ሞራል ከሚገባ ረገብ ሰከን ብሎ ስፔሻል ፕላን አውጥቶ በተለየ መንገድ ዳሜጅ እንዳይኖር አድርጎ እንዲሰራ ማድረግ ያስፈልጋል። ሁለተኛ ጁንታው እንዳየነው በሄደበት እያጠፋ ስለሚሄድ መቀሌ አካባቢውን ጥፋት ሊያካሄድ ይችላል። ሶስተኛ ውጊያ የማይፈልጉ በጣም በርካታ ሰዎች አሉ። በጣም ብዙ እጃቸው ሰጡ አሉ ታች ያሉ ልዩ ኃይሎች። ለነሱም እድል መስጠት ያስፈልጋል። ሌላም ምክንያቶች አሉ። በዚህ ምክንያት እንደምንገባ እናውቃለን፣ መያዝ እንደምንችል እናውቃለን። እቅድ አውጥተን አስበን ሰክነን አሰማርተን ኃላፊነት ሰጥተን ማድረግ ስለነበረብን ነው ያዘገየ ነው። ባጭር ጊዜ ብለናል፣ ባጭር ጊዜ ጨርሰናል። ከዚህ ቢፈጥንም ጥፋት ያመጣል፣ ከዚህ ቢዘገይም ጥፋት ያመጣል። በተቀመጠለት ጊዜ የተከናወነው በእርግጥ መከላከያ 2 ሳምንት ጨርሳለሁ የሚል እቅድ አቅርቧል። በመንግስት
ቅድም እንዳልኳችሁ ተተንትኖ ታይቶ የተወሰነ ቀን እንዲራዘም ተደርጓል። ምክንያቱም እንዳልኳችሁ ኮላተራል ዳሜጅ እንዲፈጠር ስለማይፈልግ አሁን ቀጣይ ያለው ስራ ወንጀለኞች ከተደበቁበት እያወጡ መያዝ ይሆናል። ወንጀለኞች ተሰባስበው ወደ ሆነ አካባቢ ሄደዋል እንታገላለን የሚል ነገርም ያነሳሉ። ከማን ጋር የሚታገሉት? መታገል ያለባቸው ከራሳቸው ጋር ነው። ከገዳይ ሐሳባቸው፣ ከዘራፊ ሐሳባቸው፣ ህዝብ ከሚያፈን ሐሳባቸው ጋር መታገል ያለባቸው። የትግራይ ወጣት ምን በወጣውና ነው ከነዚህ ጋር የሚታገለው? ተደራጅቶ በፖለቲካ ብልጽግና ማሸነፍ ይችላል። የትግራይ ወጣት በጥይት አይደለም፣ በፖለቲካ በሰላም በምርጫ። ለዚህ እኮ ነው በቡሌት ሳይሆን በባሎት ይሁን ያልነው። በጥይት ሳይሆን በምርጫ ኮረጆ ይሁን መሸናነፍ። በነገራችን ላይ እነዚህ ሰዎች 40 ምናምን ዓመት እንዋጋ እያሉ የትግራይ ወጣትን እያስጨረሱ አንዳቸውም ሳይሞቱ አገር ሰላም ገቡ። አሁንም አስጨርሰው አይሞቱም። እነሱ እንዋጋ ማለት እኔን ጠብቀኝ ማለት ነው። እኔ አልሞትም አንተ ሙትልኝ ማለታቸው ነው። እና የማን ሞኝ ነው ለነሱ በአመት ዓመት ህይወት እየገበረ እነሱን የሚያኖረው? ጀግኖች ቢሆኑ ኖሮ የመቀሌን ህዝብ ጥለው ከሚሄዱ እዛ እየተዋደቁ ይሞቱ ነበር። አንተ ተዋጋ እያሉ ሸሻሉ፣ አንተ ተዋጋ እያሉ ሸሻሉ። ይሄ በጣም አደገኛ ነገር ነው። ትምህርት ወስደው እነሱም ቶሎ ብለው እጃቸው መስጠት ይኖርባቸዋል። በህግ ካልሆነ ያው ውጊያ ነው። ውጊያ ደግሞ ህይወት ይቀጥፋል። እኛ ፎሎ ያደረግናቸው ነው። ብዙ ርቀት ሊሄዱ አይችሉም። እጅ መስጠት ጥሩ ነው። እነሱም በሚመለከት ሁሌ አይሞቱም። ከቤተ መንግስት ሲወጡ ቤተ መንግስት ምን ጉዳይ አለ? እኛ አዲስ አበባ ሆነን እናስተዳድረዋለን አሉ። ከአዲስ አበባ ሲወጡ ገደል ይግባ መቀሌ ሆነን አሉ። ከመቀሌ ሲወጡ ደግሞ ሀገር ሰላም ሆነን ይላሉ። እንደዚህ አይሆንም፣ አይሆንም። እና ህዝብ እያስጨረሱ ላለመሄድ ቆም ብሎ ማየት ጠቃሚ ነው። የኛ ቀጣዩ ስራ ትግራይ መገንባት ነው። የትግራይ ህዝብ ከፍተኛ ችግር ያለበት በሬሽን ነው የሚኖረው። የተከበረው ምክር ቤት ማወቅ ያለበት በሬሽን ያም ሬሽን እየተቀነሰበት ቶሎ ብለን ህዝባችን አሁን ያለበትን ችግር እንዲወጣ ከዛ መውጣት እንዲችል መደገፍ አለብን፣ ማቋቋም አለብን። የተሰደደ መመለስ አለብን። ስደተኛ በሚመለከት እንግዲህ የምትሰሙት ሪፖርት 30,000 ገደማ ሰዎች ተሰደዋል የሚል ነው። የተከበረው ምክር ቤት እንደሚያውቀው ይህ የለውጥ ሂደት በሚሊዮን ሰዎች ተፈናቅለው መልሷል። 30,000 ለኛ ቁርስ ናት። ልምድ አለን፣ በሶማሌ ልምድ አለን፣ በጌዲዮ ልምድ አለን። በሁሉ ቦታ ተፈናቅለው አቋቁመናል። በሳምንት እናቋቁማለን። ዩኤንም የሱዳን መንግስትም ስደተኛ የሚል ኃይልም በራችን ክፍት ነው። ተባብረን ቦታቸውን መልሳቸው ዜጎቻችን ናቸው ወንጀል እስካልሰሩ ድረስ። ግን አንድ ችግር አለ። ሴቶች የሉም፣ ህፃናት የሉም። ወጣት ብቻ ነው ስደተኛ የተባለው። ይሄ ወጣት ማን ነው የሚለው ጉዳይ ጊዜ ይመልሱ ይሆናል። ማይካድራ ላይ አርዶ ሄዶ ከሆነ እና ማስረጃና መረጃ ከተገኘበት በህግ ይጠየቃል። ንጹህ ዜጋ ከሆነ ግን ነገ ጧት ቢመለስ ያቋቋምነው ኮሚቴ አለ፣ ዝግጁ ነን። ዓለምም በዚህ ጉዳይ ማገዝ ከፈለገ በራችን ክፍት ነው። እኛ ዜጎቻችን ውጭ እንዲቀመጡ አንፈልግም። ግን 30,000 ብዙ አታካብዱ። በሚሊዮን ተፈናቅሎብን እኛ አቋቁመን ስለምናውቅ ማለት ነው። እንደዛ የሚያስጨው ሰዎች ስላሉ ነው። የፖለቲካ ውይይት በክልሉ በትግራይ ክልል ውስጥ ከትግራይ ህጋዊ ፓርቲዎች ውጪ ከአረና፣ ከትግራይ ዲሞክራቲክ ፓርቲ፣ ከብልጽግና ሌሎችም ህጋዊ ፓርቲዎች ውጪ አንድም ሰው ትግራይ እንዲያስተዳድር ፍላጎት የለንም፣ አናደርግም። እንደሱ ትግራይ የተከበረ ህዝብ ነው፣ ራሱን ማስተዳደር ይችላል። እንኳንም ከአፈና ነፃ ወጣ እንጂ በራሱ ልጆች ባጠረ ጊዜ ምርጫ አካሂደን ህዝቡ በፈለገው ሰው ይተዳደራል። ጁንታው ጋር ያለው ጉዳይ የሚቀጥለው ኦፕሬሽን ይቀጥላል። እንደ መንግስት ሆኖ እንደ ሀገር ሆኖ ያለው ጫውታ አበቃ እንጂ እንደ ግለሰብ ጥፋተኞች ካሉ ቀጣይ ይሆናል። ግን ለጁንታውም ቢሆን ምክር መስጠት ጥሩ ነው። አንድ ሰውና ሁለት ሰው ወንጀለኛ ላለማስያዝ ተብሎ ይሄ ሁሉ ነገር ተፈጠረ መጀመሪያ። አሁን እኛ ወታደር ሆኖ የከዳንን
ወታደር ራሱ ህግ አለው እሱ ይዳኛል ፖለቲካ ላይ ምን ፈልጋቸው 30 40 ሰው አይበልጡም ቁልፎቹ 30 40 ሰው እጁ ለመስጠት ብሎ ወጣት ማስፈጀት የለበትም በህግ አይገደልም በህግ ይጠየቃል ለ30 ሰው ብሎ የሚፈርስ ክልል እንዳይኖር ሰፊ ስራ መስራት አለብን የወደፊት ስራችን መገንባት ማረጋጋት ሰላምን ማምጣት ከዚህ ውጪስ የሚቀጥለው ምርጫ ዴሞክራሲያዊ ማድረግ አሁንም የተከበረው ምክር ቤት ማወቅ ያለበት ለኢትዮጵያ ዴሞክራሲ ፍቱህ መድኃኒት ነው ምርጫው ተአማኒ መሆን አለበት ዴሞክራሲያዊ መሆን አለበት ምርጫ ቦርድ በሚያስቀምጠው ስኬጁል የሚፈጸም መሆን አለበት ለዚህ ሁላችንም ምንገዛ ዝግጁ መሆን አለብን ይሄ ምክር ቤትን ብዙ ድምጾች የሚሰሙበት መሆን አለበት ዋስትናችን እሱ ነው ይሄ ለትግራይም ለኢትዮጵያም ይሰራል ከውጭ አንፃር ጎረቤት ማስቀደማችን ጠቅሞናል ወደፊትም ይቀጥላል አጠናክረን ወዳጁን እንቀጥላለን በትብብር የኢትዮጵያ ህዝብን በትብብር ትግራይን መልሶ ለመገንባት መዘጋጀት አለበት ዳሜጁን በደንብ ካየን በኋላ በመንግስት የሚሰራው በመንግስት እንሰራለን ህዝባችን ተባብሮ መገንባት አለበት ክልሉን በመጨረሻ ለውጮችና ለውስጥ ያለኝ መልእክት ከውጭ ከየትኛውም ኃይል ከኢትዮጵያ ጋር በድርድር በስምምነት መስራት ለሚፈልጉ በጣም በራችን ክፍት ነው ነገር ግን በግፍ በኢንትሪግ በጫውታ ኢትዮጵያን ለማሸነፍ የሚያስቡ ኃይሎች ካሉ ቁጭ ብለው ታሪክ እንዲማሩ ነው መከራቸው አይቻልም በሰላም በውይይት በዲፕሎማሲ ብቻ ነው ከኛ ጋር መስራት የሚቻለው ለውጮቹ ያለኝ ነው ለውስጥ ያለኝ ምክር ጁንታውን በሚመለከት በግል ከከበደም ከተሰማም ጥላቻ አይለኝም እኔ በግሌ እናንተም እንዳይኖራችሁ ጥላቻችን ከእሳቤው ነው ከስራው ነው አንደኛውን ጁንታ አባርደን ሌላ ጁንታ እንዳንሆን ጥንቃቄ ያስፈልጋል ይሄ ጁንታ ነው አማራ ኦሮሞ ትግሬ ምናምን እያለ በዘር ያባላል በዘር የምንጠላ ከሆን እኛም ጁንታዎች ነን ማለት ነው ስለዚህ የትግራይ ተወላጆች በትግራይ የሚሆኑ ከትግራይ ውጭ ያሉ ከጁንታው ጋር ትስስር የሌላቸው ከሆኑ ኢትዮጵያዊ መሆናቸውን አምነን ማክበር መጠበቅ አለብን ይሄን ካላደረግን ቦታው ተጫዋቹ ይቀየራል እንጂ መጥፎ ድርጊቱ ቀጣይ ነው የሚሆነው ይሄ እንዳይደረግ መላው ኢትዮጵያ ህዝብ ከፍተኛ ጥንቃቄ ማድረግ አለበት በመከላከያም በፖሊስም በየትኛውም ሲቪል ስራ የትግራይ ተወላጆች በሚመለከት አስፈላጊው ጥበቃና እንክብካቤ ያስፈልጋል ባለፉት ጊዜያት የተወሰኑት ከስራ እንዲወጡ ተደርጓል እነሱም መገንዘብ ያለባቸው የተከበረው ምክር ቤት ማወቅ ያለበት ሁለት ነገር አለ አንደኛ እዛ ከፍተኛ ጭፍጨፋ ተካሂዷል ያን የሚያቅ ሰራዊት እዚህ በብስጭት ጉዳት እንዳያደርስ መከላከል ያስፈልጋል እነሱ መጠበቅ ያስፈልጋል ሁለተኛ ምንም ጥርጥር የለውም ብዙ የተገዛ ደግሞ ነበር እዚህ ቤቱ ፈንጂ ያለ ቤቱ ቦምብ ያለ ያፈንዳ የተዘጋጀ ገና ለገና እንትን ብለንኛ እስኪፈነዳ እንጠብቅም ማለት ነው መከላከል አለብን መማር አለብን ከማይካድራ በሁለቱ ምክንያት የተሰሩ ስራዎች አሉ የተጣራ ግን ሁሉም ቦታው መያዝ ያስፈልጋል ሌላው ጦርነት ማሸነፍ እንደመሸነፍ የራሱ ድካም አለበት ጦርነቱን በከፍተኛ ጀግንነት በብቃት አሸንፈናል ነገር ግን ይሄ ነገር ወደ ትቢትና ወደ እብሪት ከወሰደን ጥፋት ነው የድል አድራጊ ዘፈን ማቆም አለብን በኔ እምነት ያሸነፈው እውነት ነው ያሸነፈው የኢትዮጵያ እናቶች እንባና ጸሎት ነው ሌላው ሰው ሃምብል መሆን አለበት ሃምብል መሆን ማለት ላለመጥላት ስላሸናፊነት ላለመዘመር ወደ ዋናው ውጊያ መግባት ዋናው ውጊያ ገና አልተነካም ከደህንነት ትራፕ ያልወጡ ሀገራት ቢያንስ በ10 ዓመት አንዴ ውጊያ ይደግማሉ ከደህንነት ትራፕ ካልወጣን ወደ ብልጽግና ካልሄድን አትጠራጠሩ ከጁንታ ኤክስ ይቀርና ከጁንታ ዋይ ጋር እንዋጋለን እንደዚህ ከሚሆን ከውጊያ ታሪክ እንድንወጣ በፍጥነት ወደ ብልጽግና መሄድ አለብን ወደ ልማት መሄድ አለብን ለዚህ ደግሞ የኢትዮጵያ ህዝብ አሁን ያሳየውን ቁርጠኝነት
አሁን ያሳየውን ተባባሪነት ልማት ላይ መድገም አለበት። ከልመና ያልወጣ አገር የተሟላ ነፃነት የለውም። አዛዡ አለቃው ብዙ ነው። ከልመና ለመውጣት ጨክነን እንስራ እንችላለን። መቀየር እንችላለን። ይሄን ሀገር ብቃቱ ክላሪቲው አለ። በእርሻ በኢንዱስትሪ በከተሞች የጀመርናቸውን ስራዎች ብንሰራ እድገት ኦቨርናይት አይመጣም፣ በጊዜ ነው። እድገት ደግሞ የሚያመጡ ኢትዮጵያውያን ብቻ ናቸው። ሌላው አጋዥ ነው። በልመና እድገት አይመጣም። በዜጎች ጥረትና ስራ ነው እድገት የሚመጣው። ለዚህ ወደ ብልጽግና እንድንሄድ ተጨማሪ ውጊያ እንዳይኖር ማድረግ፣ ግጭት እንዳይኖር ማድረግ፣ በብሔር መከፋፈል እንዳይኖር ማድረግ፣ ድል መናጠቅ እንዳይኖር ከዚህ ዜና ወጥተን በተባበረ ክንድ ወደ ልማታችን፣ ወደ ሰላማችን፣ ወደ ህጋዊ ምርጫችን እንድንሄድ ከሁላችን ይጠበቃል። ኢትዮጵያ ህዝብ ይሄን በማድረግ እንዲተባበር አደራ ማለት ፈልጋለሁ። ኢትዮጵያ በልጆቿ ጥረት ታፍራ ተከብራ በልጆቿ ደም ህልውናዋን ጠብቃ ትቀጥላለች። አመሰግናለሁ።